ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛ። ውድ ቤተሰብ ሀይሚና ብሩኬ ፍቅር ሆነው ሰላም ሆነው እንደማየት ምን የሚያስደስት ነገር አለ? ግን ትናንትና አሁን ያን ያክል ነገሮች ባይስተካከሉም እንኳን ግን የሆነ ሚዲያው ላይ ሰላም ሰፈነ እና የኔ ውዶች የምሬን ነው። እንደዛ ሲያወሩ በስስት ሲተያዩ በጣም ነበር የሚያሳዝኑት። ሰው በየቀኑ እየተገናኘ የተጨቃጨቀ ደግሞ ይነፋፈቃሉ እና ተነፋፍቀዋል በጣም እና ብሩኬ ደግሞ አጠርሻ አላት ማለት ነው። እና እሷ ደግሞ አዎ ወይ ምስኪኖች የምር በጣም አንጀት ነው የሚበሉት፣ ያሳዝናሉ። እና ባለማወቅ የሚያደርጓቸው ነገሮች በቃ ወደ ከፋ ነገር ሲወስዳቸው ማየት በጣም ነው የሚያሳዝነው። ግን ትናንት የነበረው ነገር በጣም ነው ደስ የሚሉት፣ ሁኔታቸው ያሳዝናል ምናምን እና እንግዲህ ብሩኬ ያው እኔ ምን ማድረግ እንዳለብኝ ንገሩኝ፣ ሀይሚ ሂድ ብዬ መፍቀድ የለብኝም እና ምን ማድረግ እንዳለብኝ በምክር ንገሩኝ፣ በኮሜንት አስቀምጡልኝ ቢል ማለት ነው። አንዳንድ ሰዎች ምክርና ስድብ የተቀላቀለባቸው ሰዎች አሉ መሰለኝ። ማለት ምክር ምን እንደሆነ የማያውቁ፣ ስድብ ምን እንደሆነ የማያውቁና ምክር ከጠፋባችሁ ጉግል አድርጉ እንዴት ሰው እንደሚመከርና እንዴ መምከር ካልቻላችሁ ዝም ማለት አትችሉም እንዴ? ግዴታ እኮ አይደለም ከዚህ ጋር አስገድዶ አይደለም ምከሩኝ አላችሁ። በእውነት እኔ በጣም ያሳዝነኛል። የሰውን ባህሪ እንዲህ ልጨብጡት የማትችሉት ነገር ነው እና በጣም ከባድ እኮ ነው። እና አፍቃሪ እንትና ነው፣ አፍቃሪ ቅዱስ ነው። ብሩኬ ከልቡ አይደለም እሷን ሊያስቀራት የሚፈልገው። ብሩኬ አያፈቅራትም። ቅዱስን አትስደቡት የምትሉ ደግሞ ማለት ነው ከመቼው መጥቶ የማይወጣ እንጀራ ከምጣዱ ያስታውቃል ይባላል። ከመቼው መጥቶ ነው እሱ ፍቅር የሚይዘው ከሀይሚ ፍቅር የሚይዘው? ከመቼው መጥቶ ነው? ፍየል ከመድረሷ ቅጠል ከመበጠሱ አይሆንም እንዲ አሁን እሱ ፍቅር ያዘኝ ብሎ ቢያወራ ማለት ነው። እንደገና ደግሞ ፍቅር ማለት ግን ለእናንተ ቀላል ነው? ምን ማለት ነው ግን? እኔ እንጃ። ሀይሚ ብሩኬን ትወደዋለች አይደለ? ታዲያ እንደዛ እየወደደችው እያፈቀረችው በአንዴ የእሷ ፍቅር ተቀይሮ እንዴት ነው ቅዱስን ልታፈቅረው የምትችለው? ቅዱስና ሀይሚ ምንም ፍቅረኛሞች አይደሉም ሲጀመርም ማለት ነው። እና በጣም ይገርመኛል የምትረዱበት መንገድ። ሀይሚ ያመጣችው ልጁን ብሩኬን ለማናደድ እንጂ የፍቅር ንክኪነት የላቸውም። ከዛ ሰው ጋር መለያት ስትፈልጉ ተለያይታችሁትም እንኳ በጣም ብዙ ጊዜ ይወስድባችኋል። ያንን ሰው ለመርሳት ወደ ራሳችሁ ለመመለስ ወደ ራሳችሁ ተመልሳችሁም እንኳን እኮ ያን ሰው አትረሱትም። እና ታዲያ ፍቅር እንደዚህ እንደ ዕቃ የሚገለባበጥ ነገር ነው እንዴ? ነው እንደዛማ ማሰብ የለባችሁ። ቅዱስ ከዚህ ጋር ምንም አያገባውም። አሁንም መውጣት አለብህ ቅዱስ። በክብር እንደመጣ በክብር ውጣ። ድጋሜች ልጅ ካገኘሃት እንጣላለን ስትለው ነበረ። እኔ እየመጣችሁ ለብሩኬ ጦስ አትኑበት። በቃ ብሩኬ አንስቶ ይደፋችኋል። ከዛ ለሱ ጦስ ምንድን ነው ጦስ ትሆናላችሁ ማለት ነው። እና ምን አደረጋችሁ? ይሄ ልጅ ይኑርበት እና ይሄ ልጅ አሁን ከቅዱስ ጋር ተመልሶ ከተገናኘ የዞሮ ጸብ ነው የሚነሳው ማለት ነው። ስለዚህ ቅዱስ አያፈቅራትም። እንደ ፍቅር ማለት እንደ ቅዱስ ነው፣ አፍቃሪ ቅዱስ ነው እያሉ ይደመድማሉ። እና የሰውን ልብ እንቆጣጠረው ባዮች እኮ በጣም ብዙ ናቸውና የራሳችሁን ህይወት ብታዩ ነው የሚሻለው።